ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የጥር 15 2018 ዓመተ ምህረት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ለሀገራዊ ምክክር ስኬታማነት የሁሉም ዜጋ የነቃ ተሳትፎ የበለጠ መጠናከር እንዳለበት የሕዝብ ተወካዮች ምክር ቤት አባላት ገለጹ። አዲስ አበባ ከተማ እያስመዘገበች የምትገኘው ሁለንተናዊ ለውጥ ለአፍሪካ ከተሞች ተምሳሌት የሚሆን ነው ሲሉ የተለያዩ የአፍሪካ ሀገራት ከተሞች ከንቲባዎች ገለጹ። የአማራ ፋኖ ህዝባዊ ድርጅት አመራሮችና አባላት በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎበኙ። የኢትዮጵያ ከተሞችን የብልጽግና ማዕከል በማድረግ ለነዋሪዎች ምቹ የከተሜነት ምህዳር የመፍጠር ጥረት ውጤታማ የሆነ መምጣቱን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የሚሉት የዕለቱ ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢትዮጵያ ሀገራዊ ምክክር ለደረሰበት ወሳኝ ምዕራፍ ስኬታማነት የሁሉም ዜጋ የነቃ ተሳትፎ የበለጠ መጠናከር እንዳለበት የሕዝብ ተወካዮች ምክር ቤት አባላት ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ሀገራዊ ጉዳዮች ብሔራዊ መግባባትን ለመፍጠር በክልሎችና ከተማ አስተዳደሮች የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክ ማካሄዱ ይታወቃል። በቀጣይም ትግራይ ክልል ቀሪ አጀንዳ ማሰባሰብና ተሳታፊ ልየታን በማካሄድ ዋናውን ሀገራዊ ምክክር ጉባኤ ለማካሄድ የዝግጅት ተግባራትን እያከናወነ እንደሚገኝ አስታውቋል። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ ምክክር ብሔራዊ መግባባትን ለመፍጠር እጅግ አስፈላጊ አጀንዳ ነው ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽንም በዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር በወሳኝ የምክክር ምዕራፍ ላይ እንደሚገኝ ገልጸዋል። በአጀንዳ ማሰባሰብ፣ በተሳታፊ ልየታና ግብዓት ማሰባሰብ ላይ ኮሚሽኑ ዋናውን ሀገራዊ ምክክር ለማካሄድ የሚበረታታ አስቻይ ሁኔታ እየፈጠረ መሆኑንም ተናግረዋል። የኢትዮጵያ ሀገራዊ ምክክርን ብሔራዊ መግባባትን በመፍጠር አሰባሳቢ ትርክት ለመገንባት ምቹ መደላድል የሚፈጥር ወርቃማ እድል መሆኑን አብራርተዋል። የሀገራዊ ምክክር ኮሚሽን በመጨረሻው ምዕራፍ ብሔራዊ መግባባትን ለመፍጠር ላስቀመጠው ወሳኝ ግብ ስኬታማነት የሁሉም ዜጋ ተሳትፎ ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። የሕዝብ ተወካዮች ምክር ቤት አባላትም ለሀገራዊ ምክክር ሂደቱ ስኬታማነት የሚጠበቅባቸውን ገንቢ ኃላፊነት እንደሚወጡ አረጋግጠዋል። የሕዝብ ተወካዮች ምክር ቤት አባል የሆኑት ሙስሊም አረሽድ በበኩላቸው በሀገራዊ ጉዳዮች ላይ የጋራ መፍትሄ ለማበጀት ለምክክር መድረክ ቅድሚያ መስጠት አስፈላጊ ነው ብለዋል። የኢትዮጵያ ሀገራዊ ምክክርን በሀሳብ የበላይነት የተመሰረተ የፖለቲካ ባህል በመገንባት ዘላቂ ሀገራዊ መግባባትን በመፍጠር አንድነትን ለማጽናት ሁነኛ አማራጭ መሆኑን ገልጸዋል። የምክክር ኮሚሽኑም ቀሪ አጀንዳ ማሰባሰብና ተሳታፊ ልየታ እንዲሁም ዋናውን ሀገራዊ ጉባኤ ለማካሄድ አስፈላጊ አጀንዳ ልየታና ግብዓት የማሰባሰብ የዝግጅት ምዕራፍ ላይ መሆኑን ተናግረዋል። በቀጣይም እንደ ምክር ቤት አባል የሀገራዊ ምክክር ኮሚሽን የታለመለትን ዓላማ ለማሳካት የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ አረጋግጠዋል። አዲስ አበባ ከተማ እያስመዘገበች የምትገኘው ሁለንተናዊ ለውጥ ለአፍሪካ ከተሞች ተምሳሌት የሚሆን ነው ሲሉ የተለያዩ የአፍሪካ ሀገራት ከተሞች ከንቲባዎች ገለጹ። በአዲስ አበባ የልማትና የገቢ አሰባሰብ እንቅስቃሴ ላይ ያላቸውን አድናቆትም ገልጸዋል። በአዲስ አበባ ከተማ ሲካሄድ የቆየው የአህጉራዊ የተሞክሮ ልውውጥና የድርጊት መርሃ ግብር ግምገማ አውደ ጥናት ተጠናቋል። በአውደ ጥናቱ ላይ የተሳተፉ የአፍሪካ ከተሞች ከንቲባዎችና የስራ ኃላፊዎች በአዲስ አበባ ያለውን የልማት እንቅስቃሴና የዲጂታል የገቢ አሰባሰብ ስርዓት ተመልክተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ የተለያዩ የአፍሪካ ሀገራት ከተሞች ከንቲባዎች የአዲስ አበባ ገቢዎች ቢሮን የስራ እንቅስቃሴ ጎብኝተዋል። በተጨማሪም የአፍሪካ ሀገራት ከተሞች ከንቲባዎች የከተማዋን የወንዝ ዳርቻ የልማት ፕሮጀክቶች ተዘዋውረው ተመልክተዋል። ተሳታፊዎቹ በጉብኝታቸው ወቅት በአዲስ አበባ የታዘቧቸው ተሞክሮዎች ለሀገራቸው ትልቅ ትምህርት የሚሰጡ መሆናቸውን ገልጸዋል። የታንዛኒያ ዳሬ ሰላም ከተማ ከንቲባ ኑረዲን ቢላል የአዲስ አበባ ከተማ ራሷን በራሷ ለማስተዳደር የምታደርገውን ጥረት አድንቀው ስለ አዲስ አበባ ከተማ አሁን በቂ ግንዛቤ አግኝቻለሁ ብለዋል። ከተማዋ ግብር የምትሰበሰብበትና ተግባራትን የምታከናውንበትን መንገድ መመልከታቸውን ጠቅሰው ከዚህም ሰፊ ልምድ ማግኘታቸውን ተናግረዋል። ያገኙትን ተሞክሮዎች በዳሬ ሰላም ተግባራዊ እንደሚያደርጉም ጠቁመዋል። የሉሳካ ከንቲባ ቺላንዶ ቺታንጋላ አንድ ከተማ ስኬታማ ለመሆን ጠንካራ የገቢ አሰባሰብ ስርዓት ሊኖራት እንደሚገባ ጠቅሰው በአዲስ አበባ ያየነው የገቢ አሰባሰብ ስርዓትና ገቢ እንዳይባክን የሚደረጉ ፈጠራ ስራዎች የሚደነቁ ናቸው ብለዋል። ከዚህ ብዙ ትምህርት ቀስመናል ሲሉ አስተያየታቸውን ሰጥተዋል። የካሜሩን ያውንዴ ከተማ የበጀት ቢሮ ምክትል ዋና ዳይሬክተር አሞጎ በረቲንድ በበኩላቸው በአዲስ አበባ የታዘቡትን የቴክኖሎጂ አጠቃቀም ድንቅ ነው ሲሉ ገልጸውታል። በተለይም በገቢ አሰባሰብ ረገድ የታየው የቴክኖሎጂ ስራ በካሜሩን ሊተገበር የሚገባው ነው ብለዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ሲካሄድ የነበረው የድርድር ሂደት ተቋጭቶ በቅርቡ የሰላም ስምምነት መፈረሙ ይታወቃል። በትናንትናው ዕለትም በአማራ ክልል መንግስትና በአፋሕድ መካከል የተደረሰውን ዘላቂ የሰላም ስምምነት ውጤታማ ማድረግ የሚያስችል ስምምነት ተፈርመዋል።
የአፋሕድ አመራርና አባላት በዛሬው ዕለትም በአዲስ አበባ ከተማ የተከናወኑና እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ተመልክተዋል። በዚህም የአድዋ ድል መታሰቢያን፣ በከተማዋ የተከናወነውን የኮሪደር ልማት፣ የወንዝ ዳርቻ ፕሮጀክቶችና ሌሎች የልማት ስራዎችን ጎብኝተዋል። በአዲስ አበባ በአጭር ጊዜ ውስጥ የተከናወኑ የልማት ስራዎች እጅግ የሚደነቁ መሆናቸውንም እንዲሁ እየተሰራ ያለው ስራ ስንሰማው ከነበረው በተቃራኒው አስደናቂ ሆኖ አግኝተነዋል ያሉት የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት ስራው ተጠናክሮ መቀጠል እንደሚገባው አንስተዋል። ኢትዮጵያ ለረጅም ዘመናት በግጭት ውስጥ መቆየቷን ያስታወሱት አመራሮቹ ሰላሟን ለማስጠበቅና ልማት ለማረጋገጥ በጋራ መስራት ይገባል ብለዋል። የኢትዮጵያ ከተሞችን የብልጽግና ማዕከል በማድረግ ለነዋሪዎቹ ምቹ የከተሜነት ምህዳር የመፍጠር ጥረት ውጤታማ እየሆነ መምጣቱን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የከተማና መሰረተ ልማት ሚኒስቴርና ቢግዊን ፊላንትሮፒ የኢትዮጵያን ከተሞች የብልጽግና ተምሳሌት የማድረግ የመሰረተ ልማት ግንባታ ራዕይ የሚደገፍ የትብብር ስምምነት ተፈራርመዋል። በዚህ ወቅት የኢትዮጵያ ከተሞችን የትራንስፎርሜሽን ጉዞ የሚያሳልጥ የከተሞች ገቢ ማሰባሰቢያ መርሃ ግብር ይፋ ሆኗል። በዚህ ወቅት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የኢትዮጵያ ከተሞች መስፋፋት በኢኮኖሚ እድገትና በስራ ዕድል ፈጠራ ወሳኝ የሀብት ምንጭነት እያገለገሉ ነው ብለዋል። የከተሜነት ምህዳሩ ለነዋሪዎች ምቹ የማድረግ ጥረትም የዜጎችን ኑሮ በማሻሻል ተወዳዳሪ የኢኮኖሚ አቅም ለመገንባት ከፍተኛ አስተዋጽኦ እንዳለው ገልጸዋል። አዲሱ የከተሞች የገቢ ማሰባሰቢያ መርሃ ግብርም የከተሞችን የመሰረተ ልማትና መሰረታዊ አገልግሎቶች በራስ የገቢ አቅም የሚደግፉበትን ስርዓት እንደሚፈጥር ተናግረዋል። በሀገር አቀፍ ደረጃ የንብረት ታክስ አስተዳደር ስርዓቱን በማዘመን የከተሞችን ገቢ የማመንጨት አቅም የሚያሻሽል ብሔራዊ የካዳስተር የመሬት ሊዝና የንብረት ታክስ አሰራር መፈጠሩን አንስተዋል። በብድር በመንግስትና በግል አጋርነት አማካኝነት የግሉ ዘርፍ የከተሞችን የመሰረተ ልማት ግንባታ የሚደግፍበት የፋይናንስ አቅርቦት ስርዓት መገንባቱንም አብራርተዋል። የኢትዮጵያ ከተሞችን የብልጽግና ማዕከል በማድረግ ለነዋሪዎች ምቹ የከተሜነት ምህዳር የመፍጠር ጥረት ፍሬ እያፈራ ነው ያሉት ሚኒስትሯ ከተሞችን ለአፍሪካ ከተሞች አርአያ የማድረግ ጥረትም ተጠናክሮ ይቀጥላል ብለዋል። የኢትዮጵያ ከተሞች የትራንስፎርሜሽን ገቢ ማሰባሰቢያ መርሃ ግብር በስኬት ለመምራትም ከክልሎችና ከተማ አስተዳደሮች ጋር በቅርበት የሚሰራ የቴክኒክ ቡድን እንደሚዋቀር አብራርተዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ